ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በሸዋ ጠቅላይ ግዛት በሜጢ ወንዝ አካባቢ ፋኖ በወሰደው እርምጃም በርካታ ያገዛዙ ወታደሮችን ደምስሶ አንጸባራቂ ድል መቀዳጀቱ ታወቀም። ውጊያው ኮማንዶ ለኮማንዶ ነበር የተባለ ሲሆን የፋኖ ኮማንዶዎች በፈጸሙት ከንፋስ የፈጠነም መብረቃዊ ጥቃት ሁለት ተሽከርካሪ ሙሉ ያገዛዙ ወታደሮች ሲያልቁ ተሽከርካሪዎቹ ሙሉ በሙሉ መውደማቸው ተሰምቷል። መረጃውን ታደምጡታላችሁ። በተያያዘ ዜና በሚጢ ወንዝ አካባቢ ፋኖ የወሰደውን እርምጃ ተከትለው በአገዛዙ ካምፕ ውስጥ በተፈጠረ ከፍተኛ ድንጋጤና አለመተማመን የተነሳ መከላከያ ሰራዊቱና የአድማ ብተና ኃይሉ እርስ በርስ እስከ መጨፋጨፍ የደረሰ ፖለቲካዊና ወታደራዊ ክስረት ውስጥ መዘፈቃቸው ተጋልጧል። በይፋትና ጥሙጋ አውራጃ አርመኒያ ዙሪያ በጥላት ካምፕ ውስጥ በተካሄደ የእርስ በርስ ተኩስ በርካቶች ሞትና ቁስለኛ መሆናቸው ተሰምቷል። በተመሳሳይ የፋኖ ግስጋሴና ፈጣን ማጥቃት ያስፈራቸው እንዲሁም አገዛዙ የሚፈጽመው ግፍን የተቃወሙ ወታደሮች የጥፋት ቡድኑን በመክዳት ከነሙሉ ትጥቃቸው ወደ ህልውና ትግሉ መቀላቀላቸውን ቀጥለዋል። መረጃዎቹን በዝርዝር ይዘናቸዋል። በሌላኛው መረጃችን በወሎ ቤት አማራ በሁለት ግንባሮች በተደረገ ውጊያም አገዛዙ ዳግም ማንሰራራት በማይችልበት ደረጃ ተሽመድምዶ ማለቁ ተነግሯል። የፋኖ ክንድ የአገዛዙን የመጨረሻ እስትንፋስ እያጨለመው ይገኛልም ተብሏል። ባለፉት ቀናት በመካነ ሰላምና በተንታ ዙሪያ የምኒልክ ዕዝ አርበኞች በሳንጃና በእጅ ቦምብ ጭምር በመታገዝ የጠላትን አከርካሪ መስበራቸው ፋኖ ከማንኛውም ዘመናዊ መሳሪያ በላይ በልበ ሙሉነትና በህዝባዊ ወገንተኝነት የታነጸ መሆኑን ዳግም ያስመሰከረበት ነው ተብሏል። ታደምጡታላችሁ። በሌላኛው መረጃችን በጃማ ወረዳ የምርጫ ቅስቀሳ ሲያደርጉ የነበሩ 3 የወረዳ አመራሮች በፋኖ ቁጥጥር ስር መዋላቸው ተሰምቷል። ፋኖ በምርጫ ስም የህዝብን እልቂት ለማራዘምና የአገዛዙን ዕድሜ ለማስቀጠል የሚንቀሳቀሱ ባንዳዎች ላይ የሚወስደው ጥብቅ እርምጃ ተጠናክሮ ቀጥሏል። ታደምጡታላችሁ። በሌላኛው መረጃችን ፋኖ በጎንደርና በሸዋ የክፍለ ጦር ሪፎርሞችን አከናወነም። የአገዛዙን ውድቀት የሚያፋጥኑ አዳዲስ አመራሮች መሰየማቸው ተሰምቷል። እነዚህ ተከታታይ ሪፎርሞች ፋኖ ወደ ተማከለና ሳይንሳዊ የጦር መዋቅር መሸጋገሩን የሚያሳዩ ሲሆን አገዛዙ በጦር ሜዳ የገባበትን ውድቀትና የሞራል ክስረትን የሚያፋጥኑ መሆናቸው ተጠቁሟል። መረጃዎቹን በዝርዝር ይዘናቸዋል፣ ታደምጧቸዋላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምንዋላችሁ እንደምናመሻችሁ። ከጣቢያችን እነዚህንና ሌሎች የዛሬ ሚያዝያ 15 2018 ዓ.ም የግንባር መረጃዎችን እንዲሁም የሀገር ውስጥና የባህር ማዶ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በሸዋ ጠቅላይ ግዛት በሜጢ ወንዝ አካባቢ በጥላት ኮማንዶ ኃይሎችና በፋኖ የኮማንዶ አባላት መካከል ከባድ ውጊያ መደረጉ ተሰምቷል። የፋኖ ኮማንዶዎች በፈጸሙት ከንፋስ የፈጠነ መብረቃዊ እርምጃም ሁለት ተሽከርካሪ ሙሉ ያገዛዙ ወታደሮች ከነተሽከርካሪያቸው ዶግ አመድ መደረጋቸው ተሰምቷል። በሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚገኘው የከሰም ኮር ቡልጋ ክፍለ ጦር በሜጢ ወንዝ አካባቢ በወሰደው እርምጃ ያገዛዙ ወታደሮችን አይቀጡ ቅጣት በመቅጣት አንጸባራቂ ድል ተቀዳጅቷል። በሌላ በኩል በአገዛዙ ካምፕ ውስጥ የተፈጠረው ከፍተኛ ድንጋጤና ለመተማመን የተነሳም መከላከያ ሰራዊቱና የአድማ ብተና ኃይሉ እርስ በርስ እስከ መጨፋጨፍ የደረሰ የፖለቲካና ወታደራዊ ክስረት ውስጥ መዘፈቁ ተነግሯል። የአገዛዝ ወንበር አስጠባቂና ሆዳደር ሰራዊቱ ከምንጃር ሬሽን ለመቀበል እየተንቀሳቀሰ ባለበት ነው መረጃው የደረሳቸው የቡልጋ ክፍለ ጦር የፋኖ ኮማንዶ ተወርዋሪ ሬጅመንቶች ሊመከት የማይችል ከባድ መብረቃዊ ጥቃት በሚጢ ወንዝ አቅራቢያ እየፈጸሙትም። በሚጢ ወንዝ ዙሪያ በተካሄደውና ለሰዓታት በዘለቀው በዚያ አውደ ውጊያ ፋኖ ቀድሞ ቦታውን በመያዝ በሁለት ተሽከርካሪዎች ላይ ተጭኖ የነበረውን የጠላት ኃይል ሙሉ በሙሉ በሚባል ደረጃ በአፈሙዝ አራግፎ ጥሎታል። የአገዛዙ ኃይል ሁለት ወታደራዊ ተሽከርካሪዎች ወዲያውኑ ሲወድሙ፣ ቀሪው ሰራዊት ከፋኖ ብርቱ ክንድ ለማምለጥ ሙትና ቁስለኛውን እያዝረከረከ ወደ መጣበት በውርደት ተመልሷል። የአብይ አህመድ ቡድን በጦር ሜዳ ብቻ ሳይሆን በውስጣዊ አንድነት መፈራረሱን የሚያሳዩ መረጃዎች እየወጡ ይገኛሉ።
የሚጤና አካባቢውን ተጋድሎ ተከትለው በይፋትና ጥሙጋ አውራጃ አርመንያ ዙሪያ ህዝብን ለመጨፍጨፍ የገቡት የአየር ወለድ ኮማንዶና የአድማ ብተና አባላት እርስ በርስ መጋጨታቸው ተነግሯል። ይህ መጋጨት ቀላል መጋጨት ተብሎ የሚታለፍ አይደለም። ከፍተኛ ደም መፋሰስን ያስከተለ ከባድ የእርስ በርስ ግጭት ነው። ይህ የእርስ በርስ ፍጅት አገዛዙ በመጨረሻ የውድቀት ምዕራፍ ላይ እንደሚገኝና ሰራዊቱ መሪና ዓላማ የሌለው መሆኑን በግልጽ ያሳየ ነው ተብሏል። በተያያዘ ዜናም የአገዛዙን የዘረፋና የጭካኔ ተግባር የተጠየፉ ወታደሮች የፋኖን ትግል መቀላቀላቸውን ቀጥለዋል። አንድ የሚሊሻ አባል፣ አንድ የአየር ወለድ ኮማንዶ አባልና ከአንኮበር የመጣች አንዲት የአድማ ብተና አባል ከነሙሉ ትጥቃቸው ወደ አሳምነው እዝ መቀላቀላቸውን የተነገረው። እነዚህ ወገኖች የአገዛዙን የውስጥ ገመናና በህዝብ ላይ የሚፈጸመውን ግፍ በማጋለጥ ላይ ናቸው በአሁን ሰዓት። ይህ በሸዋ ምድር እየታየ ያለው ተከታታይ ድል የፋኖን ወታደራዊ የበላይነትና የአገዛዙን ዳግም መነሳት የማይችልበት የፖለቲካዊና ወታደራዊ መፈራረስ የሚያረጋግጥ ነው ተብሏል። ፋኖ አሁንም በቀጠናው የአገዛዙን ምሽግ እያፈራረሰም ወደ ድል ማማው ጉዞውን ቀጥሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በጃማ ወረዳ የምርጫ ቅስቀሳ ሲያደርጉ የነበሩ 3 የወረዳ አመራሮች በፋኖ ቁጥጥር ስር ዋሉ። በደቡብ ወሎ ዞን ጃማ ወረዳም የምርጫ ቅስቀሳና የቅስቀሳ ድጋፍ ተግባር ላይ ተሰማርተው የነበሩ 3 አመራሮች በቁጥጥር ስር ውለዋል። የምኒልክ ዕዝ 105ኛ ኮር 33ኛ ክፍለ ጦር እንዳስታወቀው አመራሮቹ በቁጥጥር ስር የዋሉት በአማራ ሕዝብ ላይ የሚፈጸመውን እልቂት ተባብሶ እንዲቀጥል የአገዛዙን ዕድሜ እንዲራዘም በደቡብ ወሎ ዞን ጃማ ወረዳ የምርጫ ቅስቀሳና ሌሎች ተያያዥ ስራዎችን ሲያከናውኑ በነበረበት ወቅት ነው። በቁጥጥር ስር የዋሉት አመራሮች ስም ዝርዝር አቶ በካሽ ተስፋይም፣ አቶ በየነ ሽፈራው፣ አቶ አያሌው ረሺድ የተባሉ ናቸውም ብሏል። ክፍለ ጦሩ አክሎ በዚህ አይነት እኩይ ድርጊት ላይ በተሰማሩ ባንዳዎች ላይ የሚወሰደው ጥብቅ እርምጃ ተጠናክሮ እንደሚቀጥልም አሳውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በወሎ ቤት አማራ በሁለት ግንባሮች በተደረገ ውጊያ አገዛዙ ዳግም ማንሰራራት በማይችልበት ደረጃ ተሽመድምዶ ማለቁ ተነግሯል። የፋኖ ክንድ የአገዛዙን የመጨረሻ እስትንፋስ እያጨለመው ይገኛል ተብሏል። በሁለቱ ግንባሮች የምኒልክ ዕዝ አርበኞች በሳንጃና በእጅ ቦምብ ጭምር በመታገዝ የጠላትን አከርካሪ መስበራቸውም ፋኖ ከማንኛውም ዘመናዊ መሳሪያ በላይ በልበ ሙሉነትና በህዝባዊ ወገንተኝነት የታነጸ መሆኑን ዳግም ያስመሰከረ ነው ተብሏል። ወንበር አስጠባቂውና የጥፋት ተላላኪው የብልጽግና ሰራዊት ሰሞኑን በወሎ ቤት አማራ በሁለት ግንባሮች በምኒልክ ዕዝ አርበኞች ብርቱ ክንድ ከባድ የሆነ ሰብአዊና ቁሳዊ እንዲሁም ሞራላዊና ፖለቲካዊ ኪሳራ ተከናንበዋል። በወሎ ቤት አማራ ቀጠና ምኒልክ ዕዝ 104ኛ ኮርና 105ኛ ኮር አሃዶች በተለያዩ ግንባሮች በተለያየ ቀናት ባካሄዱት ኦፕሬሽን የአገዛዙ ኃይል አከርካሪው ተሰብሮ መሪዎቹ ተደምስሰውና የጦር ግብአቱ በፋኖ ቁጥጥር ስር ውሎ እንደ ጨው መሟሟቱ ተረጋግጧል። ይህ ድል አገዛዙ ለህልውና ስጋት የዳረገ ሲሆን ፋኖ በፈለገበት ሰዓትና ቦታ ጠላትን የማስወገድ ሙሉ ብቃት እንዳለው ለዓለም አስመስክሯል። አገዛዙ የአማራን ህዝብ ለማጥፋት አሰልፈውት የነበረው ወታደራዊ ኃይል በወሎ ምድር በፋኖ ጦር ቀለበት ውስጥ ገብቶ የጥቃት ሱናሚ ወርዶበታል። በቅርቡ በተካሄዱት በእነዚያው ወደ ግንባሮች አገዛዙ እንደ ተራራ ተማምኖባቸው የነበሩ ክፍለ ጦሮችንና ኮሮች በጀግኖች የፋኖ አርበኞች የጦር ብልሃት የታጀበ ስቦ መምታት እርምጃ ተወስዶባቸዋል። የጥፋት ኃይሉ ቁስለኛውንና ሬሳውን እንኳን ሰብስቦ ለመውሰድ በማይችልበት ሁኔታ እግሬ አውጪ በማለት የፈረጠጠ ሲሆን ሜዳ ላይ የተዘረገፈው የጥላት አስከሬን ያገዛዙን ውድቀትና ለመቻል ለታዘበው ሁሉ ሕያው ምስክር ሆኗል። ይህ በተንታ ዙሪያ በ5 አቅጣጫ እንዲሁም በመካነ ሰላም ግንባር በተካሄደ ተጋድሎ የተገኘው ድል አገዛዙን ክፉኛ ያስደነገጠ ከመሆኑም በላይ በየቁጥቋጦ ስር ወድቆ የተገኘው የጥላት ኃይል የአብይ አህመድ ቡድን ሰራዊቱን ለሞትና ለውርደት አሳልፎ እየሰጠ መሆኑን በግልጽ አሳይቷል። ፋኖ በፈጸመው በዚህ አስደናቂ ጀብዱ በርካታ የከባባድና የነፍስ ወከፍ መሳሪያዎችን ተተኳሾችንና የጦር ግብዓቶችን በመማረክ የትግሉን አቅም ወደ ላቀ ደረጃ አሸጋግረዋል። በተለይ የማዕረግ ከፍተኛ መኮንኖች መደምሰስና ሌሎች ከፍተኛ አመራሮች ደግሞ በፋኖ እጅ መውደቃቸው የአገዛዙን ወታደራዊ መዋቅር ክፉኛ አናግቶታል። ጠላት በአምቡላንስና በተሽከርካሪ ጭኖ የወሰዳቸው ቁስለኞች ቁጥርና የውስጥ አርበኞች ያረጋገጡት የሙት ዝርዝር እንዲሁም በጦር ሜዳ ወድቆ የታዩ የጠላት አስከሬን ብዛት አገዛዙ በፋኖ ክንድ ድባቅ ተመትቶ የመጨረሻው መቃብር ደጃፍ ላይ መቆሙን ያረጋገጠ ሆነዋል። የፋኖ አናብስቶች በሳንጃና በእጅ ቦምብ ጭምር በመታገዝ የጠላትን አከርካሪ መስበራቸው ፋኖ ከማንኛውም ዘመናዊ መሳሪያ በላይ በልበ ሙሉነትና በህዝባዊ ወገንተኝነት የታነጸ ሰራዊት እንዳለው
በገሃድ ያስመሰከረ ሆኗል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው አለፍን። ፋኖ በጎንደርና በሸዋ የክፍለ ጦር ሪፎርሞችን አከናወነ። አገዛዙን ውድቀት የሚያፋጥኑ አዳዲስ ምሁራን አመራሮች መሰየማቸው ታውቋል። በጎንደር ጠቅላይ ግዛትና በሸዋ ጠቅላይ ግዛት ግንባሮች ፋኖ ራሱን በዘመናዊ ወታደራዊ ሳይንስና በአዳዲስ አመራሮች የማደስ ተግባር አከናውነዋል። በጎንደር የጋፋት ክፍለ ጦር በአዲስ መዋቅር ሲደራጅ፣ በሸዋ የሚገኘው ናዶ ክፍለ ጦር ደግሞ ከመከላከል ወደ ማጥቃት ለመሸጋገር የሚያስችለውን ወታደራዊና ፖለቲካዊ ተሃድሶ አጠናቋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 204ኛ አስቻለው ደሴ ኮር ስር የሚገኘው ጋፋት ክፍለ ጦር አዲስ የአመራር ሪፎርም በማድረግ የቀጠናውን ኃይል ሚዛን ወደ ፋኖ የሚያዘወር ድርጅታዊ ሽግግር አድርጓል። በተመሳሳይ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር ስር የሚገኘው የናዶ ክፍለ ጦር ከፍተኛ አመራሮችና ሰራዊቱ በወሰዱ ስልጠና ድክመቶችን ወደ ወታደራዊ ጥንካሬ በመቀየር የአገዛዙን ምሽግ ለማናጋት ዳግም ቃል ኪዳን ገብተዋል። እነዚህ ተከታታይ ሪፎርሞች ፋኖ ወደ ተማከለና ሳይንሳዊ የጦር መዋቅር መሸጋገሩን የሚያሳዩ ሲሆኑ አገዛዙ በጦር ሜዳ የገባበትን ውድቀትና የሞራል ክስረትን የሚያፋጥኑ መሆናቸውም ተመልክቷል። የፋኖ አናብስቱ በአዲስ መንፈስና አመራር የህዝባቸውን ህልውና ለማስከበር በቆራጥነት መነሳታቸውንም ዳግም ያሳየ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በለንደን የቢቢሲ ዋና መስሪያ ቤት ደጃፍ በአማራ ህዝብ ላይ እየተፈጸመ ያለውን ግፍ የሚያወግዝ ታላቅ የተቃውሞ ሰልፍ ተካሄደም። በእንግሊዝ ለንደን የሚኖሩ ኢትዮጵያውያንና የሰብአዊ መብት ተሟጋቾች በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀልንና የድሮን ጥቃትን በመቃወም በቢቢሲ ዋና መስሪያ ቤት ፊት ለፊት ደማቅ የተቃውሞ ሰልፍ ማካሄዳቸው ታውቋል። ሚዲያዎች ዝምታችሁን ስበሩ በሚል መሪ ቃል ትናንት ረቡዕ የተካሄደው ይህ ሰልፍ ዓለም አቀፉ ማህበረሰብና ታላላቅ የዜና ተቋማት በኢትዮጵያ እየተፈጸመ ያለውን እውነት እንዲዘግቡ ግፊት ማድረጉ ተገልጿል። በለንደን ፋኖ አስተባባሪነት በተጠራው በዚህ የተቃውሞ ሰልፍ ላይ በመቶዎች የሚቆጠሩ ኢትዮጵያውያንና የሰብአዊ መብት ተሟጋቾች ተገኝተዋል። ሰልፈኞቹ የኢትዮጵያን ሰንደቅ ዓላማና የተለያዩ መልእክቶችን የያዙ ባነሮችን በማንገብ በብልጽግና አገዛዝ በአማራ ህዝብ ላይ እየተፈጸመ ያለውን የጅምላ ጭፍጨፋም፣ የድሮን ጥቃትና በሰላማዊ ዜጎች ላይ እየደረሰ ያለውን ግፍና መከራን በጽኑ አውግዘዋል። ሰልፈኞቹ በተለይ በቢቢሲ ዋና መስሪያ ቤት ደጃፍ ላይ ባሰሙት ድምፅ የዓለም አቀፍ መገናኛ ብዙሃን በኢትዮጵያ ጉዳይ ላይ የያዙትን ዝምታ ሰብረው ወቅታዊውንና እውነተኛውን መረጃ ለዓለም እንዲያሳውቁ ጠይቀዋል። የአማራ ዘር ማጥፋት ይቁም፣ እንዲሁም የድሮን ጥቃት በአማራ ላይ ይቁም የሚሉ መፈክሮች በስፋት የተሰሙ ሲሆን አገዛዙ እያካሄደ ያለው የምርጫ ሂደት የህዝቡን ስቃይ ለመሸፈን የሚደረግ ድራማ ነው ሲሉ ገልጸውታል። ይህ በእንዲህ እንዳለ በተመሳሳይ የተቃውሞ ድምፅ በአውሮፓ ምድር እንደሚቀጥል ታውቋል። በስዊድን ስቶክሆልም የሚገኙ የአማራ ማህበራት መጪውን ዓለም አቀፍ የሰራተኞች ቀን ማለትም ሜዴይን መነሻ በማድረግ ግንቦት አንድ ታላቅ የተቃውሞ ሰልፍ መጥራታቸው ተገልጿል። እነዚህ ተከታታይ ሰልፎች በሀገር ቤት እየተካሄደ ያለውን የህልውና ተጋድሎ በዲፕሎማሲው ረገድ ለማገዝ የታቀዱ ሲሆን በውጭ ሀገራት የሚኖሩ ኢትዮጵያውያንና የህዝባቸውን ድምፅ ለዓለም አቀፍ ተቋማት ለማድረስ የሚያደርጉት ጥረት አካል መሆኑ ተመላክቷል። በሌላኛው መረጃችን የሂውማን ራይትስ ዎች የአውሮፓ ህብረት ለኢትዮጵያ የሚሰጠውን የበጀት ድጋፍ መቀጠሉን ተቃወመም። ሂውማን ራይትስ ዎች የአውሮፓ ህብረት የቅስቀሳ ዳይሬክተር የሆኑት ፊሊፕ ዳም ባሰፈሩት አስተያየት የአውሮፓ ህብረት ከኢትዮጵያ ጋር የጀመረው ግንኙነት በሀገሪቱ ውስጥ ያለውን የሰብአዊ መብት እውነታን የዘነጋ ነው ብለውታል። ሲያብራሩም የአውሮፓ ህብረት የአጋርነት ኮሚሽነር የሆኑት ጆሴፍ ሴኬላ ለኢትዮጵያ መንግስት የሚሰጠው ቀጥተኛ የበጀት ድጋፍ መልሶ መጀመሩን ማስታወቃቸውን አውስተው ይህም ህብረቱ ከኢትዮጵያ ጋር ያለውን ግንኙነት ወደ ነበረበት ለመመለስ የመጨረሻ እርምጃ መሆኑን ጠቅሰዋል። ሲቀጥሉም ይህ እርምጃ የመጣው በኢትዮጵያ ውስጥ የሰብአዊ መብት ጥሰት በተባባሰበትና በሀገሪቱ ብሔራዊ ምርጫ ሊደረግ ጥቂት ጊዜያት በቀሩበት ወቅት ነው ያሉት ዳይሬክተሩ የአውሮፓ ህብረት ለኢትዮጵያ መንግስት የበጀት ድጋፉን ያቋረጠው እንደ አውሮፓውያን አቆጣጠር በ2020 በትግራይ ጦርነት የተነሳ መሆኑን ገልጸዋል። በወቅቱም የዘር ማጽዳት፣ በግዳጅ ማፈናቀል፣ የጅምላ ግድያና ጾታዊ ጥቃቶች መፈጸማቸውን አስመልክቶ በጀቱ መቋረጡን አውስተዋል። በትግራይ ክልል የነበረው ጦርነት በ2022 ተኩስ አቁም ቢጠናቀቅም የመብት ጥሰቶቹ ግን በትግራይ ብቻም ሳይሆን በአማራና በኦሮሚያ ክልሎች መቀጠላቸውን የጠቀሱት ዳይሬክተሩም የአውሮፓ ህብረት አባል ሀገራት ለኢትዮጵያ የኢኮኖሚ ድጋፍ መልሶ እንዲጀመር ሙሉ በሙሉ ግጭቶች መቆም እንዳለባቸውና ከዚህ ቀደም ለተፈጸሙ ጥሰቶች ተጠያቂነት እንዲኖር የሚል ቅድመ ሁኔታ አስቀምጠው ነበር ብለዋል። ሲቀጥሉም አሁን ላይ በህወሓትና በፌዴራል መንግስቱ መካከል የተፈጠረው ውዝግብ
ወደ ግጭት ያመራል የሚል ስጋት መፈጠሩን ገልጸው የኢትዮጵያ መንግስት ተጠያቂነትን በተመለከተ ትርጉም ያለው ስራ አለማከናወኑን ጠቅሰዋል። በተጨማሪ ሚዲያዎች ላይ ገደብ መጣሉን፣ ጋዜጠኞች መታሰራቸውን፣ የሲቪክ ድርጅቶች መዋከባቸውንና የመናገር ሰላማዊ ሰልፍ የማድረግ መብት በእጅጉ መገደቡን ገልጸዋል። በቅርቡ የአንድ ታዋቂ ድምፃዊ ሙዚቃ ያዳመጡ ሰዎች ስለመታሰራቸው መስማታቸውን የጠቆሙት ዳይሬክተሩ የአውሮፓ ህብረት ቀጥተኛ የበጀት ድጋፉን መቀጠሉ የራሱ ሰብአዊ መብት መለኪያዎች መሟላታቸውን ቸል ያለ እርምጃ ነው ሲሉ ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአገዛዙ ጦር በሸዋ ሰፊ የንብረት ዝርፊያና የሰብአዊ መብት ጥሰት እየፈጸመ መሆኑ ተነገረም። የአገዛዙ ኃይል የፋኖን ክንድ መቋቋም ሲሳነው ትኩረቱን አርሶ አደሮች ላይ በማድረግ መጠነ ሰፊ የንብረት ዝርፊያና እንግልት እያደረሰ መሆኑን መረጃዎች ጠቁመዋል። በተለይ በሸዋ ጠቅላይ ግዛት ይፋት አውራጃ በሚገኙ ጣርማ በርና አንጾኪያ ገምዛ ወረዳዎች ውስጥ ህዝቡን ያማረረ ድርጊት እየተፈጸመ ይገኛል። ይኸውም በወረዳ ውስጥ ያገዛዙ ጦር አባላት የአርሶ አደሩን ሀብት ንብረት እየዘረፉ ነው። በወረዳው አርሶ አደር ደበበ አበበ 7 ኩንታል ማሽላ 1600 ብር፣ አንድ ጭነት ባቄላ፣ 2 የፍየል ሙክትና አንድ የእጅ ስልክ በአገዛዙ ወታደሮች ተዘርፈዋል። ወይዘሮ የተምወርቅ ንጉሴ 10 የጭነት ማሽላ፣ 2 ጭነት ጤፍና አንድ የፍየል ሙክት እንዲሁ ተዘርፋለች። አቶ ጎሽሜ ነገሰም 6 ኩንታል ጤፍ፣ አቶ ደሳላይ ተስፋዬ 20 ኩንታል ማሽላ፣ ቄስ አለማየሁ ወልደ ዮሐንስ 4 ኩንታል ማሽላ በአቶ እንደሰን ንጉሴ፣ መረሻ ሞገስና ጌትነት ዳኛቸው የተባሉ ግለሰቦች 9 የቀንድ ከብቶች የተዘረፉ ሲሆን ንብረታቸውን ለማስመለስ የጠየቁ አርሶ አደሮች 81 ሺህ ብር እንዲከፍሉ ቅድመ ሁኔታ ቀርቦላቸዋል። በአንጾኪያ ገምዛ ወረዳ የምርጫ ካርድን በኃይል ለማከፋፈል የተደረገው ሙከራ በህዝቡ ዘንድ ከፍተኛ ተቃውሞም ገጥሞታል። ነዋሪዎቹ ድርጊቱን በአማራ ህዝብ ላይ የሚደረግና በደማችን ላይ የሚቀለር ድራማ ነው በማለት ካርዱን አንቀበልም ብለዋል። በአካባቢው የሚንቀሳቀሰው የሸዋ ጠቅላይ ግዛት አሳምነው እዝ አርበኛ መሐመድ ቢሆነኝ ኮር እስቴ ጎማ ተራራ ክፍለ ጦር ያገዛዙን ወታደራዊ እንቅስቃሴን በቅርበት እየተከታተለና እርምጃ እየወሰደ ስለመሆኑም ተሰምቷል። ኮሩ ያገዛዙን ሰራዊት በመምታት መጠነ ሰፊ ጉዳት እያደረሰበት እንደሚገኝም ነው የተረጋገጠው። በተያያዘ ዜና የአብይ አህመድ አገዛዝ ወታደሮች በማጀቴ አካባቢ የአርሶ አደሩን ሰብል አቃጠሉ። ይህም አገዛዙ በድሮንና በጀት እንዲሁም በምድር ሜካናይዝድ መሳሪያዎች ታግዘው በንጹሐኖች ላይ ከሚፈጽመው ጭፍጨፋ በተጨማሪ የረሃብ ጦርነት መክፈቱን ያሳየ ነው ተብሏል። የአማራን ህዝብ በጦር መሳሪያ ማንበርከክ ያልቻለው ጸረ አማራው የብልጽግና አገዛዝ አሁን ደግሞ ፊቱን ወደ ኢኮኖሚ ዘር ማጥፋት አዙሯል። በሸዋ ጠቅላይ ግዛት ማጀቴና አካባቢው ላይ የብልጽግና ወራሪ ኃይል በአማራ ክልል ከሚኖሩ የኦሮሞ ልዩ ዞን ሚኒሻዎች ጋር ተቀናጅቶ የአርሶ አደሩን የዓመት ልፋት በእሳት በማጋየትና በቀንድ ከብት መንጋ በማስበላት ዘግናኝ ግፍ እየፈጸመ ስለመሆኑ ነው የተነገረው። በማጀቴና በአካባቢ የሚገኙ አርሶ አደር ለወራት ደክሞ አርሶና አርቦ ለፍሬ ያበቃውና የከመረው የጤፍ ምርት በአብይ አህመድ ታጣቂዎችና በልዩ ዞኑ ሚኒሻዎች ሆን ተብሎ እንዲቃጠል መደረጉንም መረብ ሚዲያ ለማረጋገጥ ችሏል። ይህ የጥፋት ዘመቻ በብልጽግና መከላከያ ሰራዊት ከባድ መሳሪያ ድጋፍ የታጀበ ሲሆን ዓላማውን በፋኖ እርምጃ የደረሰበትን ኪሳራ ለማካካስ በአርሶ አደሩ ንብረት ላይ የበቀለ እርምጃ መውሰድ ነው ተብሏል። ይህ ስልታዊ ጥቃት በሁለት መልክ የተፈጸመ መሆኑን መረብ ሚዲያ ከአካባቢው ያገኘው መረጃ ያመላክታል። የመጀመሪያው በመቶዎች የሚቆጠሩ የጤፍ ክምሮች ሆን ተብሎ እንዲጋዩ በማድረግ በአካባቢው ደርሶ የነበረውን ምግብ በማውደም ወደ ረሃብ የመቀየር ሴራ ተፈጽሟል። ሁለተኛው ደግሞ ከአጎራባች የልዩ ዞኑ አካባቢዎች መነሻቸውን ያደረጉ የቀንድ ከብት መንጋዎች ከፍተኛ ቁጥር ባለው ወታደር እየተነዱ ከእሳት የተረፈውን የአርሶ አደሩን ሰብል ሙሉ በሙሉ እንዲበሉትና እንዲያወድሙት ተደርጓል። የዓመት ልፋታችንንና የልጆቻችን ጉሮሮ በዓይናችን ፊት ወደመ ሲሉ የማጀቴ አርሶ አደሮች በሐዘን ተሞልተው ተናግረዋል። ይህ የኦህዴድ መሩ የብልጽግና ቡድን በአማራ ሕዝብ ላይ እየፈጸመ ያለው ግልጽ የኢኮኖሚ አሻጥርና የንብረት ውድመት ዓለም አቀፍ ሰብአዊ መርሆችን የጣሰና የሕዝብን ህልውና አደጋ ላይ የጣለ የሽብር ተግባር ነው ሲሉ ሐሳባቸውን ለመረብ ሚዲያ የገለጹ የአካባቢው ነዋሪዎች ተናግረዋል። በተጨማሪም አገዛዙ በድሮንና በጀት እንዲሁም በምድር ሜካናይዝድ መሳሪያዎች ታግዘው በንጹሃኖች ላይ ከሚፈጽመው ጭፍጨፋ ባለፈ የረሃብ ጦርነት መክፈቱን ያረጋገጠ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃችን እናልፋለን። ኢራን የተኩስ አቁም ጥሰት በመፈጸሙ የሆርሙዝ ወሽመጥ አይከፈትም ስትል አስታወቀች። ኢራን ከአሜሪካ ጋር በምታደርገው ንግግር ዋነኛ ተደራዳሪ የሆኑት የሀገሪቱ ፓርላማ አፈ ጉባኤ አሜሪካና እስራኤል የተኩስ አቁም ስምምነቱን በግልጽ በመጣሳቸው የሆርሙዝ የባህር ወሽመጥ ሊከፈት አይችልም ሲሉ ተናግረዋል። ሙሐመድ ባገር ጋሊፍ ረቡዕ ዕለት በትዊተር ገጻቸው ባሰፈሩ ጽሑፍ እንደገለጹት ከጥሰቶቹ መካከል የአሜሪካ የባህር ኃይል ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለው እግድ ይገኝበታል ብለዋል።
ይህ የዓለምን ምጣኔ ሀብት ማሰር ነው ያሉት አፈ ጉባኤው እስራኤል ደግሞ በሁሉም ግንባሮች ጦርነት ናፋቂ ያደርጓታል ብለዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን በበኩላቸው ቴህራን ለድርድር ክፍት ሆና ቀጥላለች፣ ነገር ግን የስምምነቶችን መጣስ፣ እገዳና ዛቻዎች ለእውነተኛ ድርድር ዋነኛ እንቅፋቶች ናቸው ብለዋል። ማክሰኞ ማለዳ ላይ አሜሪካና ኢራን በፓኪስታን አዲስ የሰላም ድርድር ያደርጋሉ ተብሎ ተጠብቆ የነበረ ቢሆንም ቴህራን ወደ ኢስላማባድ ልዑኳን ባለመላኳ አልተሳካም። በዚህ የተነሳ የአሜሪካን ልዑክ ይመራሉ የተባሉት ምክትል ፕሬዝዳንት ጄዲ ቫንስ ወደ ስፍራው ሳይሄዱ ቀርተዋል። ማክሰኞ ምሽት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት የሚያበቃውን የሁለቱ ሀገራት የተኩስ አቁም ስምምነት ላልተወሰነ ጊዜ መራዘሙን አስታውቀዋል። የዋይት ሀውስ ፕሬስ ሴክሬታሪያት ካሮሊን ሌቪት ፕሬዝዳንቱ ያራዘሙት የተኩስ አቁም የጊዜ ገደብ እንደሌለው አብራርተዋል። ትራምፕ አሜሪካ በኢራን ላይ እያደረገች ባለው የባህር ጉዞ እገዳም ደስተኛ መሆናቸውንና ኢራን በጣም እየተዳከመች መሆኗን መረዳታቸውን ጨምረው ተናግረዋል። መጫወቻ ካርዶቹ አሁን በፕሬዝዳንት ትራምፕ እጅ ናቸው ብለዋል። ጦርነቱ መቼ እንደሚያበቃ በጋዜጠኞች የተጠየቁት ሌቪት ይህንን የሚወስኑት ትራምፕ መሆናቸውን አስረድተዋል። የዩናይትድ ስቴትስና የአሜሪካ ሕዝብ ትክክለኛ ፍላጎት ያሳካ እንደሆነ ሲሰማቸው ይወስናሉ ብለዋል። የኢራኑ ተደራዳሪ አስተያየት የተሰማው አደገኛና ወሳኝ በሆኑ የባህር መስመር ላይ ግጭቶች በቀጠሉበት ወቅት ነው። ኢራን በወሽመጡ ላይ የተንቀሳቀሱ የነበሩ 2 መርከቦችን መያዟን አስታውቃለች። ረቡዕ ጠዋት ኢራን 2 የጭነት መርከቦች በሆርሙዝ የባህር ወሽመጥ ለምርመራ መወሰዳቸውን ያስታወቀችው። የመርከቦቹ መወሰድ ይፋ የተደረገው በባህር ወሽመጥ ውስጥ በሚገኙ 3 የጭነት መርከቦች ላይ ጥቃቶችን መሰንዘራቸውን ተከትሎ ነው። በሆርሙዝ ወሽመጥ ላይ ጥቃት ከደረሰባቸው 3 ኮንቴነር የጫኑ መርከቦች አንዷ የሆነችው ዩፎሪያም በዩናይትድ አረብ ኤምሬትስ ውስጥ ባለ ወደብ አቅራቢያ መልህቋን መጣሏ ቢቢሲ አረጋግጧል። የባህር ኃይል ደህንነት ላይ የተሰማራው ቫንጋርድ በተባበሩት አረብ ኤምሬትስ ባለቤትነት የተያዘችው ዩፎሪያ ጥቃት የደረሰባት ከኢራን በስተምዕራብ መሆኑን ገልጿል። በመርከቡ ላይም ሆነ በሰራተኞቹ ምንም አይነት ጉዳት መድረሱ አልተዘገበም። ኢራን ስለ ዩፎሪያ ምንም አይነት አስተያየት ባትሰጥም ሌሎቹን 2 መርከቦች ኤምኤስሲ ፍራንቼስካ እና ኤፓምኖ ዳንስን መያዟን ተናግራለች። ሁለቱም በተፈጸመባቸው ጥቃት ጉዳት እንደደረሰባቸውም ተገልጿል። የኢራን አብዮታዊ ዘብ የባህር ኃይል ባወጣው መግለጫ መርከቦቹ ያለ ፍቃድ እየተንቀሳቀሱ እንደነበር ጠቅሶ ተደጋጋሚ ጥሰቶችን የፈጸሙ መሆናቸውን በመግለጽ የሆርሙዝን የባህር ወሽመጥ በሚስጥር ለቆ ለመሄድ እየሞከሩና አቅጣጫ ስርዓቶችን እያዛቡ ነበር በሚል ወንጅሏል። በተጨማሪም በባህረ ሰላጤ ውስጥ የሚደረጉ እንቅስቃሴዎችን እየተከታተለም እንደሆነና ጥሰት በሚፈጽሙ ላይ ጠንካራ እርምጃ እንደሚወስድ አስጠንቅቀዋል። ከአብዮታዊ ዘብ ጋር ግንኙነት ያለው የኢራን ዜና ወኪል ታስኒም በኋላ ላይ የኢራን ኮማንዶዎች 2 መርከቦች በቁጥጥር ስር ሲውሉ የሚያሳይ ቪዲዮ ለቋል። መርከቦቹ ጥቃት ከደረሰባቸው ስፍራ ሳይንቀሳቀሱ በቁጥጥር ስር መዋላቸውን መረጃዎች ያሳያሉ። ይሁን እንጂ የባህር ትራንስፖርት እንቅስቃሴዎች መረጃ የሚከታተሉ ተቋማት ዩፎሪያ ጥቃት ከተፈጸመባት በኋላ ወደ ደቡብ አቅጣጫ በመቅዘፍ ከሆር ፋካን ወደብ ርቆ በሚገኝ ስፍራ ቆማለች። የግሪክ የውጭ ጉዳይ ሚኒስትር ጊዮርጎስ በግሪክ ባለቤትነት ስር ያለችው ኤፓሚኖዳስ መርከብ ጥቃት እንደደረሰባት አረጋግጠዋል። በግሪክ የጭነት መርከብ ላይ ጥቃት መፈጸሙን ማረጋገጥ እችላለሁ፣ ነገር ግን በኢራናውያን መያዟን ማረጋገጥ አልችልም በማለት ለሲኤንኤን ተናግረዋል። እንዲሁም ረቡዕ ዕለት የአሜሪካ መከላከያ ሚኒስቴር የባህር ኃይል አዛዡ ከአሁን ጀምሮ ከኃላፊነታቸው መነሳታቸው ታውቋል። ጆን ፌላል ከኃላፊነታቸው ለምን እንደተነሱ የተሰጠ ምክንያት የለም። ይህ የሆነው የአሜሪካ መከላከያ ሚኒስትር ፒት ሄግሴስ የጦር አዛዡ ራንዲ ጆርጅን ከስልጣናቸው እንዲለቁ ከጠየቁ ከጥቂት ሳምንታት በኋላ ነው። የባህር ኃይል ምክትል ጸሐፊ ሃንግ ካኦ ተጠባባቂ ሆነው ቦታውን እንዲሸፍኑ ተነግሯል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 15 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።